ልቀቀኝ በቃ በዛ ምንድነው እየጮሽ ነው ነገር እየጮሽ ነው ስልኳን አጥፍቷለች ምንድነው የምትለው ህፃን ልጅ ናት እንደ ያካበዳችሁ በጣም የሷን መጥፋት አሁን ላይ ይሄ ነገር ወደ ማብቂያውም እየደረሰን ያለን ይመስለኛል ውድ ቤተሰቦችን ተሰሚኛለሽ ገና ቀጠቅጥሻለሁ መድኃኒት የምትባል ሴት አላቅ ይልሽ ቀልሽን ታቆሚያለሽ እያንዳንዷን ነገር ትነግሪኛለሽ ያለበለዚያ ግን በእጄ ነው መጣብሽ እሷን ልናገኝ የምንችልበትን አጋጣሚዎች በሙሉ አጥፍታብናለች ውድ ቤተሰቦች ካልሆነ ሰው ጋር እየተጣላህ ነው ያለው መድኃኒት ማለት በጣም ክፉ ሴት ናት በቃ ስልኬን ደግሞ እንዴት ነው ጣልፋ ሆነው ወይ ምንድነው ይሄን ያህል መብቱን ማን ይሰጣ ነገሮችን በኃይል እንድትወጪ ለማድረግ ይገደዳሉ በል አታስፈራራኝ ከዚህ በላይማ አልሰማህም አይገርምም ምንም ይል ንጹህ ሰውን ስታሳድዱ ወንጀለኛ ያመልጣል እኔም ብቻ አይደለም ማስጨነቅ ያለበት በጣም የሚያግዛትና የሚረዳት አንድ ልጅ አለ በትግስት ይወራኛል ብለሽ እንዳትጠብቂ ምንድነው ከኔ ያንቺ ስልክ ምንም ነገር የተጠለፈ ነገር የለው ስለዚህ አስገድዳኝ ነው እዚህ ስራ ውስጥ የገባሁት አንተ የህግ ሰው እንዲህ ነው እንዴ አዎ ነው ሄደክም ማየት ይችላል የቢዝነስ ሰው ነኝ እኔ ተራ ሰው አይደለሁኝ ገንዘቡን ብቻ አትይ እዚህ ጋር አምጥተህ እዛ ጋር ያመነጫጨቃችሁ ምናምን ሞራል የሚባል ነገርም አለ ስልክ ቁጥርሽን አሳይቴሽ ከዛ በኋላ ደግሞ አንተ የት ሀገር ነው ያለው የሚጠለፍ ስልክ ምናምን የሚባል ነገር አለ ሰው ስልኬን ጣልፎት እንዳይሆን ግን ይኸውልህ አስብበት ለኔም ላንተም ለህይወታችን ጥሩ አይመጣም ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁልኝ ናቲ ነኝ እንግዲህ ውድ ቤተሰቦች ለረጅም ጊዜ የኔም ቤተሰቦች ከይዘን እንግዲህ በጣም ለረጅም ጊዜ ማለት ይችላል ውድ ቤተሰቦች በጣም አድካሚ የሆነ ነገሮችን እያሳለፈን እንገኛለን ውድ ቤተሰቦች እንግዲህ በጣም ማለት በዚህ ሁኔታም አልተጀመረም ይሄ ነገር በጣም በቀላሉ ተጀምሮ እንግዲህ እየሰፋ አሁን ያለንበት ጊዜ ላይ ደርሰናል ውድ ቤተሰቦች እንግዲህ በእያንዳንዷ ቀረጻችን ላይ በእያንዳንዷ ጊዜያችን ላይ እንግዲህ እናንተ ከጎናችን ስለሆናችሁ ማመስገን እፈልጋለሁ ውድ ቤተሰቦች እንግዲህ በዚህ ነገር በጣም የደከምኩትኝ እኔ ነኝ በጣም የለፈውትኝ እኔ ነኝ ውድ ቤተሰቦች የራሴ ቤተሰብም ጉዳይ እንደመሆኑም በጣም ለኔ በጣም የሚከብድና የሚፈትን አይነት ነገር ነበር ውድ ቤተሰቦች ቢሆንም እንግዲህ አንድ እያለን ዛሬ ላይ ደርሰናል ውድ ቤተሰቦች እንግዲህ ምናልባትም አሁን ላይ ይሄ ነገር ወደ ማብቂያውም እየደረሰን ያለን ይመስለኛል ውድ ቤተሰቦች እንግዲህ ነገሮች በሙሉ ወደ አንድ ሰው እየጠቆሙና እያመለከቱን ይገኛሉ ውድ ቤተሰቦች ይሄ ነገር ባይሆንና ይሄን ነገር አይደለም ብዬ በከራከር እንዲሁም ደግሞ ይሄ ነገር ባይሆን በጣም ደስተኛ ነኝ ውድ ቤተሰቦች ነገር ግን እንግዲህ ውድ ቤተሰቦች በጣም ባልጠበቅኩትኝ ሁኔታ እንግዲህ የራሴ ከምላት እህቴ ያልልም ማለት እንጃ ብቻ የራሴ የምላት እንግዲህ እህቴ የገዛ እህቴ መድኃኒት ላይ ነው ሁሉም ነገር አሁን ላይ እየሄደና እየጠቆማት ያለው ውድ ቤተሰቦች እንግዲህ እኔ ይሄ ነገር መጨረሻው ምን ይሁን ምን እስካሁን ድረስ እኔም በጉጉት ነው እየጠበቅኩኝ ያለሁት ምክንያቱም ውድ ቤተሰቦች በጣም ናደከመኝ ይሄን ነገር መጨረሻው ማወቅ ፈልጋለሁ ከቤተሰቦቼ ጋር ያለኝን ነገር ማወቅ ፈልጋለሁ ውድ ቤተሰቦች ከዚህ በኋላ ምንም አይነት ነገር ይፈጠር እንግዲህ ከቤተሰቦቼ ጋር ከዚህ በፊት የነበረኝ ግንኙነት ይቀጥላል ብዬ አላስብም እንግዲህ ለረጅም ጊዜ የማይሆን ውሸት ተዋሽቻለሁ ያ ነገር ደግሞ እስካሁንም ድረስ ልረሳው አልቻልኩኝም በጣም ቀን በቀን የሚያመኝ እንዲሁም ደግሞ ቀን በቀን የሚከነክነኝ ጉዳይ ነው ውድ ቤተሰቦች እንግዲህ ነገሮችን ወደፊት ቀስ እያልን አብረን የምንመለከታቸው ይሆናል ውድ ቤተሰቦች እንግዲህ ዛሬ የመጣሁበት ዋነኛ ምክንያት እንግዲህ መድኃኒትን እየፈለኳት ነበር ውድ ቤተሰቦች ምክንያቱም ለመጨረሻ ጊዜ እንግዲህ ለእናንተ ባደረስነው ቪዲዮ ላይ እንግዲህ አንድ ወጣት ወንድ እኛ ጋር ተገኝቶ እንግዲህ እኛ ጋር ከያዝነው በኋላ አንዳንድ ነገሮችን እየነገረኝ ነበር ስለ መድኃኒት እቅድ ሁሉንም ነገር እንግዲህ እየነገረኝ ነበረ መድኃኒት እንግዲህ ከዚህ በፊት እንደምናውቀው ሁላችንም ውድ ቤተሰቦች እኔ ላይ የተለየ ጥላቻ ነበራት ያም እንግዲህ ከትኩረት ጋር የተገናኘ ነገር እንደሆነ ሁላችንም የምናስታውሰውና የምናውቀው ነገር ነው ውድ ቤተሰቦች እንግዲህ አሁን ላይ ነገሮች አቅጣጫቸውን ቀይረው ደግሞ እንግዲህ ወደ ገንዘብ አምርተዋል ውድ ቤተሰቦች እንግዲህ ለመጨረሻ ጊዜ ደረሰኝ መረጃ ውድ ቤተሰቦች እሷ ማለትም ደግሞ መድኃኒት እያንዳንዱን ነገር የምታደርገው ከገንዘብ ጋር በተገናኘ እንደሆነ እንዲሁም ደግሞ እኔንም እንደማትወደኝ ጭምር እየሰማሁ ነበር አጋጣሚውንም ተጠቅማ እንግዲህ አባቴን ያስገደለች ጭምር እሷ እንደሆነች ነው አሁን ላይ ያሉት መረጃዎች የሚያመለክቱት ውድ ቤተሰቦች ይሄ ነገር እውነት ይሁን ውሸት እስካሁን ድረስ በማስረጃ ያያዝነው ነገር ምንም አይነት ነገር የለም ግን ውድ ቤተሰቦች እያንዳንዱ ነገር ለማጣራት እየሞከርን እንገኛለን ውድ ቤተሰቦች እንግዲህ አሁን ላይ አንድ የተፈጠረ ነገር አለ እያንዳንዱ ነገር ለእናንተ ለማስረዳት ያክል ውድ ቤተሰቦች እንግዲህ በቀጥታ እኔና ወንድሜ ዳኒ ወደ ሐዋሳ ሄደን ነበረ ወደ ሐዋሳ የሄድንበትን ምክንያት እንግዲህ መድኃኒትን በቀጥታ ወደዚህ ይዘናት መተን ከዚህ ነገር ጋር ምን እንደሚያገናኛት እያንዳንዱ ነገር እንድትነግረን ነበር ውድ ቤተሰቦች እንግዲህ ባልጠበቅነው መልኩ እንግዲህ መድኃኒት ከሐዋሳ የለችም ይህም ነገር እንግዲህ የተፈጠረው ከ3 ቀናት በፊት በግምት ሰዓቱ ወደ 12 ሰዓት አካባቢ እንደወጣች እንዳልተመለሰች ነበር ውድ ቤተሰቦች እንግዲህ ቤተሰቦቼም የነገሩኝ ይሄ ነገር እንዴት እንደተፈጠረ እስካሁን ድረስ ለኔም ግራ ነው የገባኝ ነገር ግን መድኃኒት በመሃል አንዴ ደውላ ለቤተሰቦቿ ደህና እንደሆነች ተናግራ ነበር ውድ ቤተሰቦች እና ደግሞ እንዳይፈልጓትም ጭምር ሊያገኟት እንደማይችሉም ጭምር ነግራት ነበር ለእናቴ ደውላ ውድ ቤተሰቦች እናቴም እንግዲህ ከቀን ወደ ቀን እደውልልሃለሁ እያለች እንግዲህ ነገሮች ሳይመቻቹለት ቀርቶ እስካሁን ድረስ እንዳልደወለችልኝ ነው የነገረችኝ እዛም በሄድኩ ሰዓት እንግዲህ መድኃኒትን ማግኘት አልቻልኩም ማለት ነው ውድ ቤተሰቦች እንግዲህ በመቀጠልም መድኃኒትን ለማግኘት እንግዲህ የቻልነውን ያክል ጥረቶችን እየጣርን እንገኛለን ያገኘነውም አንድ መረጃ አለ ውድ ቤተሰቦች እንግዲህ እሷን ማድረግ የምንችለው እንግዲህ የእሷን ዱካ መከተል ነው እንግዲህ መድኃኒትን ለማግኘት የቻልነውን ያክል ለፍተናል ውድ ቤተሰቦች እንግዲህ ስልኳም
ዝግ ነው። እሷን ልናገኝ የምንችልበትን አጋጣሚዎች በሙሉ አጥፍታብናለች። ውድ ቤተሰቦች ማድረግ የምንችለው አንድና ብቸኛ ነገር እንግዲህ ስልኳን ትራክ ማድረግ ነው። ውድ ቤተሰቦች ትራክ በምናደርግበትም ሰዓት እንግዲህ ለመጨረሻ ጊዜ የተደዋወለችበትን አንድ ስልክ ቁጥር አግኝተናል። ውድ ቤተሰቦች ምን እንዳወሩ እኛ ያንን ነገር ማጣራት አልቻልንም። ውድ ቤተሰቦች ምክንያቱም እንግዲህ ካለን ጊዜና ካለን የጊዜ ጥበት የተነሳ ያንን ነገር ለማግኘት እንግዲህ መፈረም ያሉባቸው ሰዎች ስላሉ እነዛን ሰዎች ለማስፈረም ጊዜው ስለሌለን እንግዲህ በቀጥታ መድኃኒት ለመጨረሻ ጊዜ የተደዋወለችበትን ስልክ ቁጥር ካገኘን በኋላ እንግዲህ የዛን የስልክ ቁጥር ባለቤት እንግዲህ በማፈላለግ ላይ ነበር። ውድ ቤተሰቦች እንግዲህ በመጨረሻም አግኝተናል የዛን ስልክ ባለቤት። ለመጨረሻ ጊዜ በተደዋወለችበት ስልክ መሰረት ነው እንግዲህ ቺን ሴት ያገኘናት። ውድ ቤተሰቦች እንግዲህ እሷንም በቀጥታ ወደዚህ ይዘናት መተናል። ውድ ቤተሰቦች እንግዲህ ስለ መድኃኒት የምታውቀውን እያንዳንዷን ነገር ከራሷ አንደበት የምንሰማ ይሆናል። አሁን የምንገኘው እንግዲህ ለቀረጻ ያዘጋጀነው ቤት ውስጥ ነው። ውድ ቤተሰቦች እንግዲህ ከእሷ ጋር አጠር ያለ ቆይታ የሚኖረን ይሆናል። ውድ ቤተሰቦች እንግዲህ በቀናነት መድኃኒት እንደምታውቃት ትነግረኛለች፣ ወይንም ደግሞ እንግዲህ እንደተለመደው ማንኛውም ሰው እንደሚያደርገው እንግዲህ ሁሉንም ነገር ሸምጥጣ ታወራኛለች የሚለውን ነገር እንግዲህ አብረን የምንመለከተው ይሆናል። ውድ ቤተሰቦች እኔ ምንም እንግዲህ አይዲያው የለኝም ምን እንደምትለኝ። እንግዲህ በቀጥታ እሷ ጋር እንገባና የምታወራን ነገር አብረን የምንከታተል ይሆናል። ውድ ቤተሰቦች እስከዛው ድረስ አብራችሁን ቆዩ። እሺ እንግዲህ ውድ ቤተሰቦች በድጋሚ ተመልሼ መጥቻለሁ። በመግቢያ ቪዲዮ ላይ እንግዲህ እንደነገርኳችሁ ስለ መድኃኒት በምናጣራበት ሰዓት እንግዲህ ከመድኃኒት ጋር ለመጨረሻ ጊዜ ተደዋውላ የነበረችውን ሴት እንግዲህ አሁን ላይ በቁጥጥራችን ስር አውለናታል። በቀጥታ ወደዚህ ዘና መተናል። ውድ ቤተሰቦች እንግዲህ እውነቱን ለመናገር ቀላል ሰው አልሆነችልንም። በቀጥታ ወደዚህ ዘና ለመምጣት በምንሞክርበትም ሰዓት ውድ ቤተሰቦች እንግዲህ በጎ የሆነ መልሶችን እየመለሰችልን አልነበረም። በጣም ኃይለኛ የሆነች ሰው ነች። አሁን ራሱ በመረጋጋቷ በጣም ትንሽ ተገርሜን ያለሁት። ውድ ቤተሰቦች እንግዲህ በቀጥታ ከእሷ ጋር ወደምናደርገው ቀረጻ ነው የምንገባው። ውድ ቤተሰቦች እንግዲህ እስቲ በመጀመሪያ ስምሽን አስታውቂኝና ለምን እንዳመጣሁሽ ወደዚህ፣ እንዲሁም ደግሞ አንቺን ለምን እንደፈለግኩሽ በቀጥታ ሁሉን ነገር እነግርሻለሁ። መጀመሪያ ያመጣኝ አስገድደኸኝ ነው፣ አስገድዳችሁኝ ነው። ይህ ሁሉ ሰው ምንድን ነው ማለት? እኔ ወንጀለኛ ነኝ እንዴ? እኔ ወንጀለኛ ነሽ አላልኩኝም። አንቺን ልጠይቅሽ የምፈልገው ጥያቄ አለ። ስለዚህ ያንን ጥያቄ እስከምጠይቅሽ ድረስ ከኛ ጋር ልንገርህ። አስገድዳችሁኝ እንዳመጣችሁኝ ነው የምቆጥረው። ለምን በቃ እኔ ፍቃደኛ ነው። አንደኛ ስራ ስትታችሁኝ ምናምን ነገር ነው። ይኸውልሽ ስራ ስላስተውንሽ ምናምን ነገር በጣም ይቅርታ፣ ነገር ግን ይሄ ግዴታ ስለሆነ ነው። ገባሽ አይደል? ይሄ ስልሽ ስለማላውቀው ነገር ነግሬሃለሁ። ለምን ነገር አይደለም። ይኸውልሽ አንቺን ከየትም ላመጣሽ አልችልም። ስልክ ቁጥርሽን መረጃ አድርጌ ነው የመጣሁት። ስልክ ቁጥሬ ማለት ምን ማለት ነው? እንዴት ነው ስራ ማለት? እኔ ነግሬሃለሁ። ስራዬ በንግድ ዘርፍ ውስጥ ነው። ብዙ ዕቃ የሚገዙኝ ሰዎች ስልኬን ይይዛሉ። ዝም ብለህ የያዘውን ሁሉ ችግር ካለበት እኔን ዝም ብለህ ትጠራለህ? እንደ ስልኬን የት እንዳገኘው አላውቅም። ነገር ልንገርሽ፣ መጀመሪያ ከአንቺ ጋር እንግዲህ ለመጀመሪያ ጊዜ ስንገናኝ ያልኩሽ አንድ ብቸኛ ነገር አንቺን ላወራሽ እፈልጋለሁ። አንድ 20-30 ደቂቃ ስጭኝ ነው አይደል? ነገር ግን አንቺ ልትይኝ ይላል ተወሪኝ ራሱ ፈቃደኛ አለበት። ላወራህ ያልፈለኩበት ምክንያት የሚቀድም ስራ አለኝ። ሁለተኛ ደግሞ እኔ ሚዲያ አልወድም፣ እንዲህ ካሜራ ምናምን አልወድም። እኔ ይኸውልሽ የአንቺን ለማግኘት በመሄድበት ሰዓት ምንም አይነት ካሜራ አልያዝኩኝም ጭራሽ። ይሄን ነገር በደንብ ታውቂያለሽ። በቃ እኔ ዝም ብለህ ነገርከኝ እኮ እንደዚህ ነን የህግ ሰው ነን ምናምን ካልክ ከጀርባው ካሜራ እንዳለ ገመትኩ። የህግ ሰው ከሆነ እኮ ልታግዢ ልትተባበሪ ይገባል አይደል? ወንጀል ምንም ስለማላውቀው ነገር ነው። ምንም ስለማታውቂው ነገር አይደለም። ይኸውልሽ አንድ መረጃ ልስጥሽ። አንቺ ከ3 ቀን በፊት በግምት ሰዓቱ ወደ 12 ሰዓት አካባቢ ከአንዲት ሴት ስልክ ተደውሎልሽ ነበር። ተደውሎልሽም ከ3 ደቂቃ በላይ ወርታችኋል። ብዙ ጊዜ ስራ ስልኮች ስለሚደወሉ አላስታውስም፣ ግን ሊሆን ይችላል። ስልኬ ብዙ ጊዜ ረፍት የለውም። ለምን ለስራ ይደወላል? 12 ሰዓት የምትለው እኔ እንጃ። የስራ ስልክ ተደውሎ ይሆናል። እና ይሄ ምንድን ነው? ኦኬ አታውቂም? አዎ ማለት ነገርኩህ፣ ሊደወል ይችላል። ስልኬን ደግሞ እንዴት ነው ጠልፋ ሆነው ወይ ምንድን ነው? ይሄን ያህል መብቱን ማን የሰጠ? እሺ ስለዚህ ለአንቺ ደግሞ አንድ ሌላ መረጃ ልጨምርልሽ። ያ ስልክ ለአንቺ ኖርማል ልክ ከስተመሮች ሲደውሉ እንደሚደውሉሽ አይነት ስልክ አይደል። ከ3 ቀን በፊት ሲደወልሽ የነበረው። ይኸውልሽ ስለ አንቺ ብዙ ነገሮችን አውቃለሁ፣ በጣም ብዙ ነገሮች ሞከርኩ ነው ማለት። አስተውሽሽ ያወራነውን ካወቅ እስቲ ንገረኝ ማለት ላስተውሽ። እኔ አሁን ለአንቺ እንደዚህ ያወራችሁ ብዬ ብዙ ጊዜ እኔ አንዳንዴ ማታም ሊደወል ይችላል። ይኸውልህ ስራ ላይ ስልክ ስንት ሰዓት ይደወልልኛል አይደወልልኝም አላስታውስም። እና ዛሬም የተደወለ ጠዋት ስልክ ብጠይቀኝ ስለማላስታውስ ስራ ላይ ሊደወል ይችላል። ይሄ ደግሞ ለአንተ ምን ማለት የኔን የግል ጉዳይ ማወቅ አስፈላጊ አይደለም። ኦኬ እርግጠኛ ነሽ በዚህ ነገር? አዎ እሺ ችግር የለውም። ውድ ቤተሰቦች እንግዲህ በመጀመሪያ በመግቢያ ላይ አንድ ነገር ነግራችሁ ነበረ። እንግዲህ ማለትም ደግሞ የዚችን ሴት ስልክ ቁጥር በማናገኝበት ሰዓት ከመድኃኒት ጋር ለመጨረሻ ጊዜ ከተደዋወሉ በኋላ ያወሩትን ነገር እንግዲህ ማግኘት እንዳልቻለ ነግራችሁ ነበር። ውድ ቤተሰቦች እንግዲህ ግን አሁን ላይ ደስ የሚለው ነገር
ከጥቂት ደቂቃዎች በፊት እንግዲህ የኔ የሥራ ባልደረቦች እንግዲህ ማስፈረም ያለባቸውን ሰው በሙሉ አስፈርመው እንግዲህ ከመድኃኒት ጋር የነበራቸውን ቅጂ በቀጥታ ወደ ስልኬ ልኮልኛል። ውድ ቤተሰቦች እቺን ሴት እንግዲህ ለማውራት እዚህ ጋር ከመቀመጤ በፊትም እንግዲህ ያወሩትን እያንዳንዷን ነገር እየሰማሁት ነበር ውድ ቤተሰቦች። ነገር ግን አሁን ላይ ሁሉንም ነገር እንግዲህ ክዳ እየሸመጠጠችኝ ነው። ውድ ቤተሰቦች ለእናንተ ልነግራችሁ የምፈልገው ነገር ከመድኃኒት ጋር ልክ ስልኩ እንደተነሳ ያወራችሁ አንድ ብቸኛ ነገር በጣም ጨንቆ ነበረ። በተደጋጋሚ ስልኬን እያየሁ ነበር፣ እስክትደውይ እየጠበቅኩሽ ነበር ያለቻት። ማን ያለው? እቺ ሴት። ውድ ቤተሰቦች ይሄ ነገር ወይ ኤዲተር እንዲያስገባላችሁ አደርጋለሁ። ምንም አይነት ውሸት እየተወራ አይደለም። እዚህ ጋር ይኸውልሽ የወራሹን እያንዳንዷን ነገር ልነግርሽ ይችላል፣ ላሰማሽም ጭምር ይችላል። ደጋግመህ ስትጠራ እየሰማሁ ነው መድኃኒት ምናምን። እኔ ቢገርምህ እያስታወስኩ ነው ከጓደኞቼ ከማውቃቸው ከምን መድኃኒት የሚባል ሰው ራሱን ያላቅ። እርግጠኛ ነሽ? አዎ። እሺ በአንቺ ስልክ ማን ነው ታዲያ የተደወለው? ስልኩን እኔ ምናልባት እንግዲህ ወይ ስራ ቦታ ሆኜ ቁጭ አድርጌ እጄ ሰው ተደውሎበት ይሁን በቃ በለዋ እንግዲህ አይደለም። ሁለተኛ ደግሞ ቁጥር ተሳስተክ ይሆናል። እሱንም ደግሞ እኔ ስልኬን ከእጄ አላወጣም፣ ማንም ሊያወራበት አይችልም። በጣም ጥሩ። ስለዚህ እንግዲህ በአንቺ ስልክ ቁጥር ነው። ስልክ ቁጥርሽን ካስፈለገ ላሳይሽ ይችላል። ስልክ ቁጥርሽን አሳይቼሽ ከዛ በኋላ ደግሞ የት ሀገር ነው ያለው? የሚጠለፍ ስልክ ምናምን የሚባል ነገር አለ። ሰው ስልኬን ጠልፎት እንዳይሆን ብዙ ጊዜ አንዳንድ ጊዜ ሰዎች ይሉኛል፣ ስልክ ስንደውልሽ ሌላ ሰው እያነሳው ምናምን ይሉኛል። እና ያ ነገር አንተን ገጥሞክ እንዳይሆን አይደለም። ይኸውልሽ እኔ የምሰራው የህግ አካል ነኝ እንደነገርኩሽ። የህግ አካል እስከሆነ ድረስ ስለ ህግ ማለት ነው መቼም ከኔ በላይ ታውቃለህ አይደለ? ዝም ብለህ ሰውን አስገድደህ እዚህ ጋር እኔ ይኸውልህ ጊዜ ወርቅ ነው። እኔ እዚህ ጋር አሁን ስራ ያስፈታከኝን ማን ነው እኔን የሚከሰው? እኔ ራሴ እቀጣለሁ፣ ችግር የለውም። አንቺ እዚህ በመጣሽበት በእያንዳንዷ ሰዓት የምታጪውን እያንዳንዷን ገንዘብ እኔ ሸፍነዋል። በጣም ብዙ በደቂቃዎች ብዙ ማጣው ነገር አለ። እውነት? አዎ ታውቀዋለህ። ስራዬን ሄደክም ማየት ትችላለህ። የቢዝነስ ሰው ነኝ እኔ፣ ተራ ሰው አይደለሁኝ። ዝም ብዬ ቁጭ የምል ሰው አይደለሁም። በጣም ጥሩ። ጊዜ ስላለው ጥቅም በደንብ እረዳሻለሁ። ምክንያቱም እኔም በጣም የጊዜ ሰው ነኝ። እያንዳንዷን ጊዜ በአግባቡ መጠቀም የምፈልግ አይነት ሰው ነኝ። አንዳንድ ጊዜ የህግ አካል ነን የምትሉ ሰዎች ምን እንደሆነ ታውቃለህ? ምንም ይል ንጹህ ሰውን ስታሳድዱ ወንጀለኛ ያመልጣል። ይሄንን ማሰብ አለብክ። አሁን ያ ወንጀል ትክክለኛ ቦታ ላይ እንደሆንኩ በጣም እርግጠኛ ነኝ። ምክንያቱም ያወራሹን ነገር ይኸውልሽ ህፃን ልጅ አይደለም፣ ድምፅሽን መለየት ይችላል። እስቲ ያወራሁት ምን ይሆን? ድምፅ አንተ የሚስተካከል ነገር ነው እኮ በኮምፒውተር ምናምን። እና ታዲያ የት ነው ያለው? አንተ ላሰማሽ ይችላል። አሁን ላይ አሰማኝ። እኔ ችግር እኔም በትክክል ድምፄን አላውቀውም። ለምን ብትል ልትለዋውጠው ልትቀያየረው ትችላለህ። ሰውን እኮ ወንጀል በአሁን ሰዓት ለመጠምጠም ሰው ላይ በጣም ብዙ ነገር ይደረጋል። ምን ሆነህ ነው? እርግጠኛ ነሽ? አዎ በጣም ጥሩ። እሺ ችግር የለውም። ውድ ቤተሰቦች ያንን ቮይስ ካሰማኋት በኋላ በድጋሚ ተመልሼ ይመጣ ይሆናል። አብራችሁን ቆዩ። እሺ ውድ ቤተሰቦች በድጋሚ ተመልሼ መጥቻለሁ ከደቂቃዎች በኋላ። እንግዲህ ከመድኃኒት ጋር ያወራችሁን እያንዳንዷን ቮይስ በስነ ስርዓት ካሰማኋት በኋላ ነው ውድ ቤተሰቦች በድጋሚ ተመልሼ የመጣሁት። እሺ አሁንስ ምን የምትይ ነገር አለ? እንግዲህ ድምፅሽን አሰምቼሻለሁ። ምንድነው ድምፅሽ ማለት? ይኸውልህ እኔ ወንድም ያልሆነ ቦታ ነክ ያለው እኔ ድምፄን አልሰማሁም። ወሬ የሆነ ነገር አሰምተኛል፣ ግን እኔ አይደለሁም እያልኩክ ነው። እሺ ስለዚህ ምስል ያለው ወይ ምን ያለ ያንቺ ስልክ እንደተጠለፈ ነው አሁን እያልሽኝ ያለሽው አይደል? በቃ እንደዛ። አንተ እንደውም የህግ ሰው ከሆንክ ይሄንን ነገር ነፃ አውጣልኝ። አየህ አይደለ ችግር እየፈጠሩ ነው በኔ ላይ። በጣም ደስ የሚለው ነገር ውድ ቤተሰቦች ዘመናችን በጣም የቴክኖሎጂ ነው አሁን ላይ። ስለዚህ ወዴትም ሳንንቀሳቀስ ስልካችን ተጠልፏል ወይንም ደግሞ አልተጠለፈም የሚለውን ነገር እዛው ስልካችን ላይ ማየት እንችላለን። ስለዚህ ውድ ቤተሰቦች የኔ የስራ ባልደረቦች እንግዲህ ከካሜራ ጀርባ ያሉ ስልክሽ እነሱ ጋር ነው አይደል? ስለዚህ ያንን ነገር በጣም ቢበዛ በሁለት ደቂቃ ውስጥ ተጣሩልናል። ያንን ነገር ካጣሩልን በኋላ የምትወሪኝ ነገር ደግሞ ለመስማት በጣም ቸኩያለሁ። መጀመሪያ እናንተ ሳታጣሩ ነው እንዴ ሰውን ይዛችሁ የምትመጣው? ችግር የለውም 2 ደቂቃ ነው። ይኸውልሽ 2 ደቂቃ ነው፣ ችግር የለውም። እኔ ስህተት እንደሆነ እችላለሁ። ደጃ ቆምናል። ይሄ አሁን ስንት ሰዓት ቢያንስ ስንት ሰዓት ሆነኝ እኔ አንተ ጋር ከመጣ? ችግር የለውም። ለእያንዳንዷ ለምታጫት ገንዘብ እኔ ተጠያቂ ሆናለሁ። እኔ ዋስ ሆንሻለሁ። ችግር የለውም። ገንዘቡን ብቻ አትይ። እዚህ ጋር አምጥተህ እዛ ጋር ያመነጫጨቃችሁ ምናምን ሞራል የሚባል ነገርም አለ። እሱን በምንድን ነው የምትክሰኝ? እኛ ጥፋተኛ ከሆነ ይኸውልሽ ስትፈልጊ መክሰስ ትቻለሽ። አንቺን ያለ አግባብ ወይንም ደግሞ ምንም በማያገባሽ ነገር እዚህ ጋር እያስጨነኩሽ ከሆነ ሂጂና መክሰስ ያለብሽ ቦታ ትከሽኛለሽ። ከዛ በኋላ ላጠፋሁት ጥፋት መቀጣት ያለብኝን ተመጣጣኝ ቅጣት እኔ ጠቁምሻለሁ። ችግር የለውም፣ አታስቢ። እኔ ጠቁምሻለሁ። ስለዚህ ነገሮችን ቀለል እናድርጋቸው። የኔ ስራ ባልደረቦች እያንዳንዱ ነገር እስከሚያጣሩን ድረስ ነገሮችን ቀለል እናድርጋቸውና እንተዋወቅ። የምፈልገው ነገር እኔ መክሰስም አልፈልግም፣ ግን ጨርስልኝና እኔ ልሂድ ብቻ። አላቃትም አልኩ። አሁን ልሂድ ወደ መንገድ። ስምሽን ንገሪኝ። ስሜ ሰናይት ይባላል። ሰናይት እስቲ ሰናይት ላስቸግርሽ፣ ጠጋቢ ወደዚህ ጋር። እሺ ስለዚህ እኔ አሁን አንቺን የተወሰኑ ጥያቄዎችን ነው ልጠይቅሽ የምፈልገው። ቀለል አድርገሽ ነገሮችን ትመልሽልኛለሽ። መድኃኒት የምትባል ታውቂያለሽ? አታውቂም?
ቢገርም ይሄው ካንተ ጋር ቁጭ ካልኩ ጀምሮ ለማስታወስ እየሞከርኩ በቃ መድኃኒት የሚባል ሰው ራሱ በአቅራቢያ የለም አላውቅም። እርግጠኛ ነሽ? በጣም። ስለዚህ መድኃኒት ከምትባል ሴት ጋር አልተደዋወልሽም? ያም ድምጽ ያንቺ አይደለም? አይ አይደለም። ድምጹ በእርግጠኝነት የኔ አይደለም። ኦኬ። ስለ ድምጹ እያወራህ ነው እንዴ? በጣም አዝናለሁ ይሄንን ስልሽ፣ በጣም አዝናለሁ። ግን አንቺም በጣም በትዕግስትና በፍቅር ለወራሽ እየሞከርኩ እኮ እኔም እኮ በፍቅር እየመለስኩ። በዚህ ነገር ግን ካልተስማማሽ ነገሮችን በኃይል እንድትወጪ ለማድረግ እገደዳለሁ። በል አታስፈራረኝ። ከዚህ በላይማ አልሰማህም። አይገርምህም? ምን ማለት ነው? እኔ አይደለሁም እያልኩ ነው። እኔ ንጹህ ሰው ነኝ። አንድ ነገር እኔ ቢደርስብኝ በኋላ አልላቀቃ። በጣም ጥሩ፣ ችግር የለውም። እኔ ይኸውልሽ አንድ ነገር ልንገርሽ፣ የአንቺ ስልክ አለመጠለፉን ባረጋገጥኩበት ቅስፈት ይሄ አሁን የምታየው የተረጋጋውን ናቲ አታየው። እኔ ያለመሆኔን ስታቅ ደግሞ ያ እግሬ ላይ ወድቀ ይቅርታ ማለቱ ሊሆን ስለሚችል በቃ እሱን እንጠብቃ። በጣም ጥሩ፣ ችግር የለውም። እመለሳለሁ። ጠብቂ። ምን ጉድ ነው? ዝም ብሎ ሰውን ወንጀለኛ ለማድረግ በቃ ጊዜ ማን ነው አሁን ይሄን ጊዜ እንትን የሚለው? ምን አገኘህብኝ? አያህ ንጹህ ሰማኔ በጣም አዝናለሁ። ልጅ ስሚ፣ ከዚህ በኋላ በትዕግስት ያወራኛል ብለሽ እንዳትጠብቂ። ምንድነው ከኔ ያንቺ ስልክ ምንም ነገር የተጠለፈ ነገር የለው። እየሰማሽ ነው? እሺ፣ አሁን መልሽ እንፈልጋለሁ። እሺ፣ ምንም የተጠለፈ ነገር የለውም። ስለዚህ የራስሽ ድምጽ ነው ያ። አሁን እኔ ልንገርህ፣ ድምጼም ሆነ አልሆነ ሲጀመር እንደዚህ አይነት ወሬ አላወራውም። እንደዚህ አይነት ነገር ውስጥ እኔ የለሁበትም። መድኃኒት የምትባል ሴት አላውቅም። በቃ ልንገርህ፣ እርግጠኛ ነሽ በዛ ነገር? እውነቴን ነው፣ አላውቅም። እኔ ባቅለ እኔን እኮ አይደለም ያቺ ወንጀለኛ እኮ አጋልጬ እሰጥሃለሁ። እኔ ሲጀመር የህግ ሰው ነኝ። የህግ ሰው እንዴ? ምን ማለት ነው? እየመታከኝ ነው። ትሰሚኛለሽ? ገና ቀጠቅጥሻለሁ። ይኸውልሽ እያንዳንዱ ነገር ብትናገሪ ነው የሚሻልሽ። ወንጀል እየሰራ ነው። በራስ ምንም ወንጀል አልሰሩም። ትሰሚኛለሽ? ይኸውልሽ መክሰስ ከፈለግሽ ሄደሽ ልክሽን ትችያለሽ። ነገር ግን እንደዚህ በቀላሉ አንላቀቅም። እሺ አንቀኸኝ እንዴት ነው የምመልስልህ? ቆይ እስኪ ላስብበት፣ ጊዜ ስጠኝ ላስብበት። ማናት መድኃኒት ምንድነው? ምንም ጊዜ የምሰጥሽ ነገር የለም። ከ3 ቀን በፊት በግምት ሰዓቱ ወደ 12 ሰዓት አካባቢ ከአንድ ሴት ስልክ ተደውሎልሽ እያወራችሁ ነበር። ልቀጥልልሽ እያወራችሁ የነበረው ነገር ቅድም ጀምሬልሻለሁ አይደል? ምን አሰብሽ? ወዴት ነው የምንሄደው አላልሽም? አዎ ይኸውልህ፣ አንድ ጓደኛዬ የሆነች የምንጠይቃት ነበረች። አንድ ጓደኛችን ወልዳ አራስ መንገዱን እየጠየቀች ነው። እሱን ነው እንደ የምትለው? ቅድም አትናገርም እንዴት አይደል? ስለዚህ መድኃኒት የምትባል ሴት ደግሞ አታውቂም። የደወለችልሽ ግን መድኃኒት ነች። መድኃኒት አይደለም ስሟ እኮ ጓደኛ እንዴ። ያቺ የሄድናት አራስ ልንጠይቅ እሱ አይደለ መድኃኒት አይደለም። እኔ ስለደወለችልሽ ሴት ነው እያወራሁ ያለሁት እኮ። ታዲያ ነገርኩህ እኮ መንገድ ምናምን ያወራ ነው እሷ። ስሟ የደወለችልሽ ሴት ማለት ነው ያለችኝ አይደለች? ወዴት እንሂድ ምናምን ነገር በየቱ ጋር ነው የምንሄደው መንገዱ ምናምን ያለችኝ እሱን አይደል የምትለው? ስለ መንገድ ያወራ በየቱ ጋር ነው አይደለም ያለችሽ። ሰዎቹ እየፈለጉኝ ነው፣ ሰዎቹ እየጠበቁን። ልክ ነህ። ያው አግኝተኸዋል፣ የሆነ ጨረፍ ጨረፍ ሰምተሃል። ለኔ ግን ይሄን መካዱ ምን አስፈለገ? ቆይ አንዴ ይኸውልሽ ስሚ፣ ሌላ ነገር ውስጥ አንገባ። አሁን በሁለት ጥፊ ነው አይደል ይሄን ነገር ያወራሽው? እንቀጥላለን። እያንዳንዷን ነገር እስከምታወሪ ያነከኝ ሳይቆጠርም እንዴ? ችግር የለውም። እያንዳንዷን ነገር እስከምታወሪ ድረስ አሁንም ቢሆን መቀጠላችንን እንቀጥላለን። እየሰማሽ ነው አይደል? ስለዚህ ምን አስፈለገ መካዱ ምን አስፈለገ? ሌላ ወራት ተውል። መካዱ እየነገርኩህ እኮ ነው። ማቀውን እየነገርኩህ ነው። ልንገርህ ፈጥሬ ላውራ። እሺ ታውቂኛለሽ ወይንም አታውቂኝም አይዲዮ የለኝም። ነገር ግን አንድ ነገር ልንገርሽ፣ የሚዲያ ሰዎች አላውቅም። በጣም ጥሩ። ስለዚህ ያቺ የደወለችልሽ ሴት ማለት ነው መድኃኒት እኔ ወንድሟ ናት ይባላል። እንግዲህ መድኃኒት ሰላም፣ ያቺ የደወለችልኝ ልጅ ባለፈው ሰላም ነው ስሟ? አይ አይደለም፣ አንተ የምትለኝ ከ3 ቀን በፊት እንሂድ ምናምን ያለችሽ እሷ። ሰላም ነው ስሟ አይደል? ሰላም ነው ስሟ። እርግጠኛ ነሽ? ወንድሞች ግን አንተ በዛ ነገር እርግጠኛ ነሽ? ሰላም ነው ስሟ? አዎ ያቺ የደወለችልኝ ወንድሞቿንም አውቃቸዋለሁ። እንደዚህ የሚባል ስም ያለው የለም። ስለዚህ ከኔ ጋር በሰላም ማውራት አልፈልግሽም ማለት ነው። ጋዜጠኛም ወንድም ማለት ሰው ለነገኛ ብለሽብኝ ነው እንዴ? እኔ ላይ እየቀለድሽ ነው እንዳንቺ? እየቀለድሽብኝ ነው ወይ? አይደለም ነገር እየቀለድሽብኝ ነው ወይ? በዚህ ሁኔታሽ እንዳትቀጥይ፣ በዚህ ሁኔታሽ እንዳትቀጥይ። መቼ ተነሽ፣ እኔ ፈለከው ተነሽ። ምንድነው በዚህ ሁኔታሽ ጩሂ፣ መብትሽ ነው። የቻልሽውን ያክል ጩሂ፣ የቻልሽውን ያክል ጩሂ። ቀጥይ። ኧረ ዛሬ ምን ጉድ ውስጥ ነው? አንተ የህግ ሰው እንዲህ ነው እንዴ? አዎ ነው። አስፈላጊ ከሆነ ከዚህም የባሱ ነገሮችን ላደርግ እችላለሁ። እንዴ ከዚህ በላይ ምን ታደርገኝ? ቀጥይ። ምንድነው የምትለኝ? ያቺ ሴት መድኃኒት አይደለችም ማለት ሰላም ነው ስሟ? የደወለችልኝ? አዎ
ሰላም ነው እየነገርኩ ነው ስለደወለችልኝ እኮ እርግጠኛ ነሽ አይደል? አዎ እሺ ሰላም ችግር የለውም ሰላም ብለን እናያዛት ላንቺ ሰላም ነሽ ችግር የለውም ይሁን የት ነው የምታውቂያት የብዙ ዓመት ጓደኛዬ ናት አብሮ አደጌ ጓደኛሽ በጣም ጥሩ የት ነው ያደገችው እዚሁ ነው የት እዚሁ አካባቢያችን አዎ ምን ነው እንግዲህ ውድ ቤተሰቦች መድኃኒት ኧረ ምን ጉድ ነው ዛሬ እንዴ ምን ሆነክ ነው በጣም እያስጨነቀኝ ነው በኋላ ግን ዝም በይ በራስ ለነገሩ አሁን እናንተ እርስ በርስ እንትን ትሉታል ታጣፉታላችሁ እንጂ ይሄ እንዲህ ስታሰቃየኝ ራሱ ቪዲዮ አለ ችግር የለውም እኔ ጥፋተኛ እኮ ቪዲዮውን እንደማስረጃ አድርጌ እሰጥሻለሁ ኒሞሩ እሰጥሻለሁ በጣም ጥሩ ውድ ቤተሰቦች እንግዲህ እናንተ እንደምታውቁት እኔ የመድኃኒት ታላቁ ወንድም ነኝ ከልጅነቷ ጀምሮ አውቃታለሁ የምትጠቀመውን ስልክ አውቃለሁ የት እንደምትኖር በደንብ አውቃለሁ በሚያሳዝን ሁኔታ መድኃኒት የሐዋሳ ልጅ ነች የአዲስ አበባ ልጅ አይደለች እህቴ ነች አይደል አሁን በትዕግስት እናውራ እኔ ይሄ ሁሉ እንትን ብለኸኝ ራሱ ይኸው በትዕግስት እያወራሁ ነው ሳስብክ የሆነ የምትፈልገው ነገር አለ አይደለ እኔ መድኃኒት የሚባል ሰው አላውቅም መድኃኒት የምትባል ሴት አላውቅም ምን ልንገርህ ከዚህ በላይ እሺ በመድኃኒት እስቲ አንድ ጥያቄ ልጠይቅህ ምንድነው ይሄን ያህል መድኃኒት የምትለው ምን አድርጋ ነው አይመለከትሽም ላንቺ ይሄን ነገር የመናገር ግዴታ የለብኝም አይደለም የሰማሽ ነው መድኃኒት አዎ ጠፍታለች ለመጨረሻ ጊዜ ተደዋወለችው ካንቺ ጋር ነበር ያወራችሁ ጠፍታበት ነው ለካ እየቀለድሽ ነው እየሞከርኩ ነው እየቀለድኩ ነው ሰሚኛለሽ እኔ ላይ ለመቀለድ ታቆሚያለሽ ይኸውልህ እየሞከርኩ ነው አልኩ ምንም እየረዳሽ ነው አይደለም ልረዳህ እየሞከርኩ ነው በቃ ቀልድ ነው ያዝሽው አይደል አሁን ይኸውልሽ ካሜራውን ካጠፋሁት ግን እንደ ካሜራ ካጠፋሁት በሰባዊነት ነው ልረዳህ የሞከርኩት እህትም አሳዘንከኝ ያንን ለአንተ ልልህ እየሞከርኩ ነው ምንድነው አንተ ቀጥይሽ እሺ ለመጨረሻ ጊዜ ከመጥፋቷ በፊት ካንቺ ጋር ነው ያወራችሁ መድኃኒትም ትሁን ሰላም ማለት ነው እሺ ከዛስ ወዴት ነው የምሄደው ሰዎቹ እየተከተሉኝ ነው እየጠበቁኝ ነው አይደል እየተከተሉኝ ነው በጥቂት ሰዓታት ውስጥ ይመጣሉ ይኸውልሽ ስሚኝ ዝም በይ በጥቂት ሰዓታቶች ውስጥ ይመጣሉ እዚህ ከዛ በፊት እኔ መጥፋት መቻል አለብኝ ነበር ያልኩሽ ነበር ተሳሳትኩ ቪዲዮ አሰምችሻለሁ ካቮይስ አሰምችሻለሁ ምን እያወራህልኝ ያለኸው ይኸውልህ እኔ እንደዚህ አይነት ነገር ውስጥ ይኸውልህ እኔ ንጹህ ሰው ነኝ እንደዚህ አይነት ነገር ውስጥ እኔ አሁን እየተከተሉኝ ነው ምናምን ስትል የሆነ መዘዝ ያለው ነገር ነው መሰለኝ አነጋገር እሺ ቮይሱን አሰምችሻለሁ የተደወለው ከመድኃኒት ነው አንቺ ስልክ ላይ ነው የተደወለው ስልክሽ አልተጠለፈም አንቺ ነሽ ያወራሻት ሶ ምን እንደምታወራ አታውቂ ዛሬ የጠለፉትን ዛሬ አላቀውት እንዳይሆን ይኸውልህ ሰው እኮ ይኸውልህ ተንኮል ሲያስብ ችግር ነው እናንተ እንደደረሰችሁባት እኔ ምን ልርዳህ በቃ እሺ አንድ ነገር ልጠይቅ የለም ታውቂያት መድኃኒት ነው አለቀ በጣም ቀላል ነገር እኮ ነው የምጠይቅሽ መድኃኒት የምትባል ሴት አላውቅም እሺ ሰላም ባንቺ ሰላም ነች አይደል ሰላም ቀጥይ የለም ታውቂያት ዝም ብዬ አሁን አውቃታለሁ ብል ማንን ነው ሰላም ደውላለሽ አውርታችኋል ይኸውልሽ ጓደኛዬ ናት የብዙ ጊዜ አልሽ ነገር ግን አዲስ አበባ ውስጥ አላደገችም እቺ ልጅ አይ እንግዲህ መድኃኒት የሐዋሳ ልጅ ነች ግን ለብዙ ጊዜ ማቃትችን ሰላም የምትላትን ልጅ ነው ማለት አዲስ አበባ ውስጥ ነው ማቃት ትውልዷን ጠይቂያት አላውቅም ግን የብዙ ጊዜ ጓደኛዬ ናት አውግጽ እንግዲህ ውድ ቤተሰቦች እናንተ ከዚህ ቀደም እንደምታውቁት መድኃኒት ከዚህ በፊት ሐዋሳ ላይ ነው የምትኖረው ሲቀጥልም ደግሞ አዲስ አበባ ብዙ ጊዜ አትመጣም በደንብ አውቃለሁ ከቅርብ ጊዜያቶች በፊት መድኃኒት በተደጋጋሚ አዲስ አበባ እንደምትመጣ መረጃዎች እየደረሱን ይገኛሉ ነገር ግን ውድ ቤተሰቦች እቺ ሴት እያወራች ያለችው ነዋሪነቷን አዲስ አበባ አድርጋ እንደምትኖር ነው የእህቴን ስልክ አውቀዋለሁ እህቴ ነች የእህቴን ስልክ አውቀዋለሁ ከሷ ስልክ ነው ወደ አንቺ የተደወለው ሲቀጥል ድምጿን አውቀዋለሁ ያንቺንም ድምጽ እየሰማሁት ነው አይደለ ይኸውልሽ ማስረጃ ይዤ ነው እየወራሁሻለሁ እኔ ስለማን ነው የሚለኝ እኔ እኮ ግራ ገባኝ ላስታውስ እስቲ መድኃኒት የምትባል ሴት አንድ ከስተመሪ መድኃኒት የምትባል አለች አንድ ከስተመርሽ አይደል ቀጥ አቦ ልቀቀኝ በቃ በዛ ምንድነው እየጮሽ ነው ነገር እየጮሽ ነው ታውቂያታለሽ አታውቂያትም መድኃኒት ታውቂያታለሽ ያውሽ ነው አይደል እንደዚህ ያደረገ ታውቂያታለሽ አታውቂያትም አውቃታለሁ በቃ ልቀቀኝ በጣም ጥሩ በቃ እኔ በጣም ይኸውልህ እኔ አሁን የማወራውን እራሱ አላውቅም በቃ በጣም አስጨነቀኝ የማይሆን ነገር ውስጥ እያስገባኸኝ ነው ቀጥይ እኔ ያልኩሽ ምንም ነገር የለም ይኸውልህ በጣም ተጨነቅኩኝ ይኸውልህ እኔ የሁለት ልጆች እናት ነኝ አባቴ የሌላቸው ልጆች ነው ማሳደገው እኔ እንደዚህ አይነት ሰው አይደለሁም በእናትህ አሁን እኔ ዝም ብዬ ነው በጣም ስታስጨንቀኝ አዎ አልኩ በቃ ኦኬ አሁን እየተመለስሽ ነው ወደ ኋላ አይደለም ማውቀው ነገር አታውቂያትም አሁንም መድኃኒትን ንገሪ መድኃኒትን አታውቂያትም ማውቀው ነገር የለም ስታስገድደኝ ነው በእናትህ ስለዚህ አታውቂያትም እየነገርኩህ ነው መድኃኒትን አታውቂያትም እንደዛ ነው እያልሽኝ ያለሽው አላውቃትም
እኔ ለማስታወስም በጣም ሞከርኩኝ፣ ነገርኩ ለልጆቼ ስትል እንኳን ተወኝ በቃ። በጣም ጥሩ። ስለዚህ ይህንን ካሜራ እናጠፈውና እኔና አንቺ ፊት ለፊት እናወራለን። አይደለም እኮ ምንድነው ከኔ የምትፈልግ? እያስረዳው ነው ችግሬን አይደል እኮ። እኔ ስለ አንቺ ችግር አይደለም። ይኸውልሽ ያንዳንዷን ነገር እኔ መጥፎ ሰው አይደለም። ስሚኝ፣ አንድ ነገር ልንገርሽ፣ መጥፎ ሰው አይደለም። ችግርሽን እረዳሻለሁ። ስለዚህ እኔንም ተረድጂኝና የምፈልገውን ነገር ትነግሪኛለሽ። የምፈልገውን ነገር እስካልነገርሽኝ ድረስ ምንም ነገር አታመጭም። ይኸውልሽ ነገርኩ ነው። እኔ ማለት ብዙ ሰዎች ከእኔ ጋር መጥተው ይስተናገዳሉ። ከዛ ውስጥ እኔ አንዷን ፈልገህ ከሆነ ማወቅ አልችልም፣ ግን እንዲህ የሚባል ስም አላስታውስም። ያን የደወልኩላት ጓደኛዬ ናት እንዲህ ነው ብዬ ነገርኩ። በቃ የማውቀውን እኮ አብራራውልህ። ከዚህ በላይ ኬት ፈጥሬ እንድናገር እያደረከኝ ነው። አሁን አውቃታለሁ አልኩ እዚህ ጋር ስታንቀኝ ስታስቸግረኝ። እስካሁን ራሱ ይኸውልህ በእናትህ ሰውነቴ ሁሉ እንትን አለ እኮ። እንዴት ነው? በጣም ጥሩ። በዚህ ልክ ማስመሰል እንደምትችል ችግር የለውም። ካሜራማን አንዴ ካሜራን ታጠፋልኛለህ። ከእሷ ጋር አጠር ያለች ቆይታ አድርገን ትንሽ ተመካክረን እንመለሳለን። ካሜራማን ካሜራን አጥፋልኝ። እሺ እንግዲህ ውድ ቤተሰቦች በድጋሚ ተመልሼ መጥቻለሁ ከደቂቆች ቆይታ በኋላ። እንግዲህ እቺ ሴት እንዳያችኋት ነው፣ በጣም ግግም ያለች ሰው ነች። ምንም አይነት ነገር የምትናገር አይነት ሰው አይደለችም እንደዚህ በቀላሉ። ስለዚህ ውድ ቤተሰቦች መመከር ያለባት ምክር ከተመከረች በኋላ ነው አሁን ላይ በድጋሚ ተመልሰን የመጣ ነው። እንግዲህ ግድያ እኔ ሰባብረኛል። አሁን ወደ ሐኪም ቤት መሄድ አለብኝ። እጄም እግሬም እየሰራ አይደል እንዴ? እናንተ ለሴት እንደዚህ እንዴት ነው? ከደቂቆች በፊት እነግርሃለሁ ሁሉንም ነገር እያልሽ ነበር። አስብ እስቲ ሰባብረከኛል በቃ። እሺ አሁን ቀጥታ ወደ ጉዳይ እንዴ። እኔ እኮ አንድ ነኝ ለስንት ነው? አንተም እዛ ጋርም ያሉት ምናምን ነገር ይኸውልሽ እንደዚህ የሚያደርግሽ ነገሮችን በቀላሉ ተናግረሽ ከዚህ በሰላም መውጣት ትችይ ነበር። ያዙሬን ወደ ሆስፒታል ውሰዱኝ መጀመሪያ። ሆስፒታል አማረሽ እና ተጎድቻለሁ እያልኩ በዚሁ የምትቀጥይ ከሆነ አሁንም እቀጥላለሁ መደብደቤ። እየሰማሽ ነው? እቀጥላለሁ። ቀጥይ። ምንድነው ጋር የምፈልገው? ተናገሪ። ከመድኃኒት ጋር ስላለሽ ምንድነው የምፈልገው? ከመድኃኒት ጋር ስላለሽ ግንኙነት እና የዛ ቀን ስለወራችሁት ወሬ በደንብ እንድትነግሪኝ ይፈልጋል። ሲጀመር መጀመሪያውኑ ራሷ ናት የማይሆን ሰው አታማክር እያልኳት አማክራ በቃ አውቃታለሁ። በጣም ጥሩ ቀጥይ። አውቃታለሁ በቃ እንደምታውቂያትማ መጀመሪያም አውቃለሁ። ከእሷ ጋር ስላለሽ ግንኙነት ነው ልነግሪኝ ይፈልጋል። ግን አሁን ለየት እንዳለች አላውቅም። በቃ እርግጠኛ ነሽ? ጠፋች ለምትለው ነገር አሁን ካንተ ነው የሰማሁት። እውነት በይኝ እስኪ። እሺ ቮይሱ ላይ የነበረውስ? መጣሁ እዛው ጠብቂኝ አልሻትስ? በቃ ከመጥፋቷ በፊት ነው ይሄ። አንተ አዎ ከመጥፋቷ በፊት ነው ያወራችሽ። ስልኳን ከማጥፋቷ በፊት ነው አግኝተኝ ልትይ። አንቺን ካወራችሽ ከ30 ደቂቃ በኋላ ስልኳን አጥፍቷለች። ምንድነው የምትለው? ሕፃን ልጅ ናት እንዴ? ያካበዳችሁ በጣም የእሷን መጥፋት እንዴ። ትልቅ ሰው አይደለች እንዴ? ሌላ ትርፍ ወሬ አታውሪ። ቀጥታ የምጠይቅሽን ጥያቄ ብቻ መልሽ። ደግሞ ነው ወደዚህ ጋር እሺ እንዴ በጣም እንትን እያልከኝ ነው፣ እየደበደብከኝ ሰውነቴ እንትን አለ እኮ እንዴ። ቀጥይ። ገና ቀጥላለሁ። በዚሁም ቀጥይ እኮ ነው። በቃ አሁን ምንድነው ፈልገው? አውቃታለሁ። በጣም ጥሩ። ካወቅሻት ከመድኃኒት ጋር ስላለሽ ግንኙነት እንዴት እንድትዋወቃችሁ በደንብ ንገሪኝ። በቃ ስራ አገናኘን። የምን ስራ? አዎ የምሰራው ስራ ላይ እሷም በቃ በዛ ተገናኘን። አትዋሽኝ። እውነቴን ነው። ስራ አትዋሽኝ። እውነት እየነገርኩ ነው። መረዳት ከፈለክ እንግዲህ በቃ ማወቅ ከፈለክ ይኸው ደብድባችሁኛል። መቼም ያሁሉ ዱላ ከዚህ በኋላ አልፈልግም። እንደዛ እንድታረጉ ተናገሪ። ከመጀመሪያው ጀምሮ በቃ በስራ ነው። እንዴት ነው ያወቅሻት? ከዛ በኋላ ስላላችሁ ግንኙነት ወዴትስ ነው እቺ ልጅ ልትሄድ የነበረው? ተናገሪ። በቃ በስራ ነው መጀመሪያ የተገናኘ ነው በስራ ነው። እንዴት ብዬ ነው ማስረዳው? በክርስቶስ። ከዛ በኋላ በቃ ጓደኝነታችን ቀጠለ ማለት ነው። እሺ ከዛስ? ከዛ በቃ እስካሁን አለ ስራ አብረን እንሰራለን። ከዛ በዛ ተዋወቅን። ያው ከስራ በላይም ሆነና ጓደኛ ሆነን ማለት ነው። ቀጥይ እኮ እየነገርኩህ እኮ ነው። ህመሙም አለ ገባህ ውስጤ። እሱንም እያሰብኩት እኮ ነው ውስጤ። በጣም ነው የቀጠቀጣችሁኝ። ወገቤ ሁሉ ተሰብሯል። በቃ አሁን እናንተ እንዴት ነው የህግ አካል ሲባል እኮ መጀመሪያ ሰውን አክመ ነው። እኔ ከመሆነውም እንዴት ነው አሁን እኮ ልንገርህ፣ ህክምና ያስፈልገኛል እያልኩ ነው። በቃ ከጓደኛ በላይ ሆነን አሁን በጣም ጓደኛዬ ናት። በጣም ጓደኛሽ ነች? አዎ። ይሄንን ነው የምነግሪኝ በቃ። እና ምን ልንገር? ጠይቀኝ በቃ። እሺ እንዴ ምንድነው የምትለኝ? አትቀልጂ። ይኸውልሽ ቀልድሽን ታቆሚያለሽ። እያንዳንዷን ነገር ትነግሪኛለሽ። አለበለዚያ ግን በእጄ ነው የምጠፊው። እየሰማሽ ነው? እሺ እነግርሃለሁ። በእጄ ነው የምጠፊው። እሺ እነግርሃለሁ አልኩህ። ተናገሪ። ይኸውልህ ካልሆነ ሰው ጋር እየተጣላህ ነው ያለኸው። መድኃኒት ማለት በጣም ክፉ ሴት ናት። በቃ ልንገርህ፣ አውቃለሁ አንተም ወንድሟ እንደሆንክ። በቃ ሌላ ምንድን ነው የምትፈልገው? ስለ መድኃኒት፣ ስለ ሁለታችሁ ግንኙነት። ይኸውልህ መጀመሪያ እኔም እዚህ ስራ ውስጥ የገባሁትኝ በግድ ነው።
እንዴት በግድ ማለት? በቃ አስገድዳኝ ነው። በጣም አሪዮስና ጨካኝ መሆኗን ታውቃለህ አይደለ? ስለዚህ አስገድዳኝ ነው እዚህ ስራ ውስጥ የገባሁት። መጀመሪያ ገንዘቦች ምናምን ነገር በሌላ እያስመሰለኝ ስተሰየኝ ቆየችና ከዛ እኔም ለገንዘቡ ብዬ ምናምን ነገር ስራውን ጀመርኩት። ከዛ በኋላ ግን ለመውጣትም ስፈልግ በጭካኔ ነው በቃ እንትን ያሉኝ። ቆይ ምንድን ነው እያደረገች ያለችው? መድኃኒት ንገረኝ እስኪ። በቃ ይኸውልህ ልንገርህ፣ ለማንም አትመልስ ሰው ናት እሷ። የምታደርገውን ብነግርህ ማለት ነው በጣም ብዙ ነገሮች አሉ። አንድ ብቻ አይደለም የምታደርገው ነገር ብዙ። ስለዚህ የምታውቂያቸውን እያንዳንዱ ነገር ትነግሪኛለሽ። ይኸውልህ ልንገርህ፣ እሷ አንድን ሰው ከያዘችው ያ ሰው ካልሞተ አፈር ውስጥ ካልገባ ማትላቀቅ ሰው ናት። ስለዚህ ማለት ነው ከእንደዚህ አይነት ሰው ደግሞ እኔ ልምከርህ ብትሸሽ ነው የሚሻለው። በቃ ይኸውልሽ ምክር እንደምመክሪኝ አይደለም እዚህ ጋር እና እየነገርኩ ነው። አትምከሪ። እየነገርኩ ነው። በቃ ሁሌ የሚያስፈራኝ ነገር ነው። እኔ ብዙ ጊዜ አስበዋለሁ ያንተን ነገር። ለምን አንድ ሰው ለወንድሙ ካልተመለሰ ለማን ነው የሚመለሰው የሚለው ነገር። ስለዚህ ልታስገድለኝ እንደነበር በደንብ ታውቂያለሽ ማለት ነው። ያው ባልደርስበትም የዛን ጊዜ ሰምቻለሁ አይደለም ታውቂያለሽ። ሰምቻለሁ። በቃ በምድር ላይ ያለ ጠላቷ አንተ እንደሆንክ ስታወራ ሰምቻለሁ። ሁል ጊዜ አንተን መጥፋት እንደምታስብ አውቃለሁ። ለምን? በቃ አላውቅም። ልጅነቴን ቀምቶኝ እንደ ልጅ ሆኜ ሳላደግ ውስብስብ የቤተሰብ ታሪክ ታወራለች። በቃ እሺ ችግር የለም። ስለሱ ለመስማት ዝግጁ አይደለሁም። አሁን ላይ እንድነግሪኝ የምፈልገው ከአንቺ ጋር አሁን ላይ ምን እየሰራችሁ እንደነበር እና ደግሞ ከዛ ከስልክ ልውውጥ በፊት ምን እንደተፈጠረ መስማት ነው የምፈልገው። እሷ ብዙ ጊዜ ብዙ የማይፈለጉ ሰዎችን እንደምታስወግድ ነው። ያው ሰዎችን የማይፈለጉ የምትላቸው አሉ እንደምታስወግድ ምናምን ነው የምታወራው። መጀመሪያ አባትየውን፣ ከዛ በኋላ አንተ፣ ከዛ በኋላ ደግሞ እናቷን ካስወገደች በኋላ ንብረቱን የራሷ ማድረግ ነው የምትፈልገው። ምንድን ነው ይሄ ነገር? እንደምታወራልኝ ነው። እኔ ያሁን ብዙ ቤተሰቡን አላቅም። አንተን ነው እንደውም ብዛት ማቀቅ። ግን እኔም ብቻ አይደለም ማስጨነቅ ያለብህ። በጣም የሚያግዛትና የሚረዳት አንድ ልጅ አለ። ስሙን በውል ባላውቀውም በመልክ ግን አይቼዋለሁ። ረዘም ያለ አታስቢ፣ እሱም እኛ ጋር ነው ያለው። በቃ እሱ ነው አሳልፎ የሰጠን። ይቅር ብያት ነበረ እሱን። እኔ አይነውም አላማረኝም። በቃ የሆነ ሰዓት ላይ እንትን ይልብናል ብዬ ነበር። እሺ ስለዚህ ሁሉንም ነገር ነግሮኛል። በነገራችን ላይ ስለ መድኃኒት ምን እያደረገች እንደሆነ ምናምን ሁሉንም ነገር አሁን አንቺ እየነገርሽኝ ያለውን ነገር በሙሉ እኔ ከአንቺ ቀድሜ ያውቃለሁ። በቃ እና እኔ ደግሞ ልንገርህና ማለት ነው እዚህ ነገር ላይ ተገድጄ ነው መጀመሪያ ገንዘብ አይቼ የገባው። ከዛ በኋላ ግን ሚስጥሩ ሳቀው ለመውጣትን ብፈልግ ለህይወት ያሰጋት ሆነ። በቃ እኔም እያስፈራራችኝ በቃ እያስፈራራችኝ ያዝች በራሴ በቤተሰቦቼ ምናምን ነገር ስለምዝትብኝ በቃ መውጣት አልቻልኩም። ውድ ቤተሰቦች እኔ ችሊ ስትወራ ስለማን እያወራችን እንደሆነ ሁላ ግራ እየገባኝ ነው። እንግዲህ መድኃኒት እኔ የማውቃት መድኃኒት ከልጅነቷ ጀምሮ እንግዲህ እሹሩር እያልኩ ያሳደግኳት መድኃኒት በዚህ ልክ መለወጧል እስካሁን ድረስ ነው ማመን ያቃተኝ። ውድ ቤተሰቦች ምን እየተፈጠረ እንዳለን አላውቅም። ምንድነው ማመን የሚያቀተ? ከዚህ በፊት ልገለህ እንደነበር አታውቅም? በቃ ያ እኮ ማስረጃ ነው። ሁልጊዜ ልጅነቴን ቀምቶኝ፣ ሁልጊዜ ዛቻ ነው፣ ሁልጊዜ እንትን ነው። እሺ አንተ ለምሳሌ እንደ እንትን ነገር አድርጌ እንድታስታውስ ልንገር። አባታቸው የሞተ ጊዜ እሷ ሀዘን ነበረባት። የሀዘን ፊት ታይቶባታል። ስለ አባቴ ሞት አታውሪ። በቃ ያው እያስታወስኩ ነው። አንተም ነገ የምትከተል ሰው ቀጣይ ስለሆንክ እሺ። ከመድኃኒት ጋር ካደረጋችሁ ስልክ ልውውጥ በፊት ምንድን ነው የተፈጠረው? ወዴት ነው የምጠፋው? ለምንድን ነው የምጠፋው? እንዴት ሳወቀች ሰው እየተከተላት እንደሆነ? እሷ ብዙ ሁልጊዜ በቃ ራሷን አታምንም። ሁልጊዜ ሰው እንደሚከተላት አይነት ነው የምታስበው። ጀርባዋን አምና አታውቅም። እና መጨረሻ ላይ ደግሞ በቃ በዚህ ልጅ ምክንያት ይሄ ልጅ እናንተ እጅ ላይ እንደገባ ጠርጠራ ነበረ። እርግጠኛ ሆና ባታውቅም በቃ ጠርጠራ ነበር። ስልኩ ዝግ ምናምን ሆኖ ነበር። በዛ ምክንያት ፈርታ በቃ ለመጥፋት ፈለገች። ከዛ በኋላ አንቺን አማከረች። ከዛ በኋላ በቃ እኔና እሱን ለእሷ የምንሰራው እሱ እንትን ሲልባት ጊዜ ስልኩ ምናምን ዝግ ሲሆንባት ምናልባት እንደዚህ አይነት ነገር አጋልጦኝ ከሆነ ብላ ቦታ ፈልጊልኝ ምናምን ማለት ጀመረች ማለት ነው። በጣም ጥሩ። ስለዚህ ያለችበትን ቦታ ታውቂያለሽ ማለት ነው። ሲቀጥል ደግሞ ያ እንግዲህ እናንተ የስራ ባልደረባ ወደ ሐዋሳ እንደምትመለስ ነግሮኝ ነበር። ኧረ እሱ አልሄደችም ማለት እሱ እንደዛ ያለችበት ምክንያት ምንድነው? እሱ የሆነ ወላዋይ ስለሆነ የሆነ ሰዓት ላይ እንኳን እንትን ቢለኝ ብላ ግልጽ አትናገርም። ገባ? አንዳንድ ጊዜ አሁን ለምሳሌ የሆነ ቦታ ስትሄድ ለእኔም አንድ ቦታ ሄዳ ሌላ ቦታ ነኝ ትለኛለች እንጂ ወደ እኔ ነው የመጣችው፣ አልሄደችም። እሺ ወደ አንቺ ከመጣች በኋላስ ምንድን ነው የተፈጠረው?
በቃ ወደ እኔ መታ መፍትሄ ፈልጊ ነገር ነበር ያለችኝ። መደበቂያ ፈልጋን ነበር። አገኛችሁና ደበቅሻት? አለች። በቃ የት ነው ያለችው? አለች ከከተማ ወጣ ይላል። ቆይ እኔ እኮ ግራ ገባኝ። የሆነ የምታወሩት ነገር እንዳለ የሆነ የማፊያ ፊልም ነው ይመስለው። ይህን ያክል እህቴ የምላት መድኃኒት በዚህ ልክ ተደራጅታ የተለያዩ ሰዎችን ቀጥራ እንግዲህ በብር እኔ እኮ የገንዘብ ምንጯ ከየት ነው? ምንድን ነው እየተፈጠረ ያለው? ንገረኝ እስኪ። እኔ ምን አውቃለሁ? በቃ አንተ ወንድሟ ያላወቅህ እኔ ምን ማድረግ እችላለሁ? እኔ አሁን በቅርብ ነው ከእሷ ጋር መስራት የጀመርኩት። እሺ ችግር የለውም። ስለዚህ አሁን በቀጥታ መድኃኒት ወዳለችበት ቤት ወስጂኛለሽ? እወስድሃለሁ፣ ግን ይኸውልህ አስብበት። ለእኔም ለአንተም ለህይወታችን ጥሩ አይመጣም። አታስቢ። ይኸውልሽ መድኃኒት ያለችበትን ቤት ታሳይኛለሽ። እኔ ራሴ ገብቼ ያለውን ነገር እንዳለ አጣርቼ እመጣለሁ። ይኸውልህ እኔ እሷን አሳልፌ ሰጥቻት አይደለም፣ ግን በቃ ልትገሉኝ ስትሉ እንዳመንኩኝም እሷ እንድታውቅ እፈልጋለሁ። አታስቢ። እሷም ወደ እስር ቤት አንቺም ወደ እስር ቤት፣ ችግር የለውም። የትም አትገናኙ። አይደለማ አንተ አስብ እንግዲህ። ለእሷ ወንድሟ ነው፣ ምህረት ልታረግ ትችላለህ። እኔ ግን አስብ። ለማንኛውም ስለሱ ጉዳይ አንቺ የሚመለከትሽ ነገር ተገድጄ ነው እያልኩ ነው አይደለ? እንደዚህ ቀጥቅጣችሁኛ ወደ ሆስፒታል ነው ወደ እስር ቤት መሄድ ያለብን። ተገደልሽም አልተገደልሽም ጥፋት እስካጠፋሽ ድረስ ለጥፋትሽ ትቀጫለሽ። ይሰማሽ ነው አይደል? አሁን በቀጥታ ልጅቷ ወዳለችበት ቤት ትወስኛለሽ። ገባሽ አይደል? ይኸውልህ እወስድሃለሁ። እዛም አንዳንድ ችግሮች አሉ፣ ያው ታየዋለህ። ለምሳሌ በቃ ተወው እንደውም እወስድሃለሁ። አይደለም በቃ እወስድሃለሁ። መኖሪያ ቤት ነው እወስድሃለሁ። እሺ ቤቱን ማየት አይደል የፈለግኸው? ያ መኖሪያ ቤት ግን ማን ያንቺ ስትሄድ ታየዋለህ። በቃ እሺ ችግር የለውም። ውድ ቤተሰቦች አሁን በቀጥታ እንግዲህ መድኃኒት ወዳለችበት ቦታ የምንሄድ ይሆናል። ውድ ቤተሰቦች እንግዲህ በጣም ጥንቃቄ እናደርጋለን። ምክንያቱም እንግዲህ እነዚህን ሰዎች ማመን አቅቶኛል። አሁን ላይ ስለ እህቴ እየተወራ ይሆን ስለማን እየተወራ ይሆን በጣም ግራ ነው የገባኝ። እህቴ በዚህ ልክ መች እንደተደራጀች የገንዘብ ምንጯ ጭምር ምን እንደሆነ እስካሁን ድረስ ለእኔም ቢሆን ጥያቄ እንደፈጠረብኝ አለ። ውድ ቤተሰቦች እንግዲህ በቀጥታ ከዚህ ሴት ጋር መድኃኒት ትገኝበታለች ወደ ተባለ ቦታ እንግዲህ እንዳለ ጋርዶቻችንን ይዘን የምንሄድ ይሆናል። ውድ ቤተሰቦች እንግዲህ አካባቢው ላይ ካሜራ ለማብራት የሚመቸን ከሆነ ካሜራችንን አብርተን አካባቢው ላይ የሚፈጠረውን እያንዳንዷን ነገር ለእናንተ የምናሳያችሁ ይሆናል። ውድ ቤተሰቦች እንግዲህ እስከዛው ድረስ አብራችሁን ቆዩ።